ምንም ባልተጣራ ወሬ የሰውን ስም ለማጥፋት ወይኔ ልጅ ወልደው ልጆቻቸውን የደበቁ እየተባለን ስንሰደብ የከረምን አለን። ራሳችሁን ይውላችሁ ጫት መቃም፣ ሲጋራ ማጨስ፣ ሺሻ ማጨስ፣ ሀሺሽ መውሰድ፣ መጨፈር፣ አጭር መልበስ፣ መበለቃቀጥ ምናምን መሸካሸክ ምናምን አዲስ ነገር አይደለም። አዲስ ነገር አይደለም። ምድር ላይ ያለ ነገር ነው። አሁንም እየሆነ ያለ ነገር ነው። ነገም የሚሆን ነገር ነው። እኔ የማይመቸኝ ነገር አንድ ሰው ራሱን የሚሰቅልበት መንገድና እሱ የሚገኝበት የሚውልበት ቦታ አይገናኝም። አሁን ለምሳሌ እኔ በጣም ነው የሚያስቁኝ ቤታ ባለጌና ተሳዳቢ ወይ ካፏ የሚወጣው ቃል አሳዳጊ በደላት ምናምን። እነሱ ግን የሚገኙበት ቦታ ግን ላይክ በጣም ነው የሚገርመኝ። ማምላክን መጀመሪያ ራሳችሁን ያው ለምሳሌ አንድ ሰው ጫት ቢቅም እንዴ ለምን አባቱ ይቅማል? በስማ ማሳዳጊ በደለው ቢያጨስ ምን አባቱ ነው ዝም ብሎ እየጠጣ የሚያጨሰው? ምን እያልኩ አልከራከርም። ለምን ማንም ሰው የሚያሳልፈው ነገር ነው። እኔ ማን ነኝ? ጥንብ ማን ተነግማታን ፓንትሽን ጠቢ ራስሽ ፓንት የሚገማሽ ጥንብ ምን አባሽ ዝት መጫጭ እና እንትን አይገርመኝም። ገብታችኋል? ላይክ የሰው ልጅ ስለጠጣ ስላጨሰ ስለሰከረ በቁንጣ ስለወጣ ባጨሰ ስለተበለቃቀጠ እኔ ምንም አይደንቀኝም። እግዚአብሔር ምስክሬ ነው የምላችሁ ማንም የሚያደርገው ብዬ ነው ማስበው። ግን አንድን ሰው ግን ለመጣል አንድን ሰው ግን ያን ሰው ለማዋረድ ከዛ በኋላ እሱ በቃ በጣም ሰክሰስፉል እንደሆነ ትልቅ ደረጃ ላይ እንደደረሰ ምናምን ከዛ ደግሞ ሌላውን ሰው ዳውን የሚያደርግ ሰው በጣም ነው የሚያስጠላኝ። እናቴ ትሙት ነው የምላችሁ። በጣም በህይወት የሚያስጠላኝ ነገር ይሄንን ነው። የማይመቸኝ ነገር ዘልዛላ አሳዳጊ የበደላት አቤት ካፏ የሚወጣው ተሳዳቢ ዘላናት ምናምን ከዛ ራሳቸው ሲገኙ ዘጡታቸውን እያሹ እግራቸውን እየበለቃቀጡ ሰክረው ለምን የዛሬ 10 ዓመት አይሆንም? ለምን የዛሬ ዓመት አይሆንም? ለምን የዛሬ 12 ዓመት አይሆንም? ከምን ላይ ነው የተነሱት? ከምን ላይ ነው የመጡት? ከምን ላይ ነበረ እንደዚህ ሆኑት? እኔ ልክ ቲክቶክ ላይ ስመጣ ነግሬያቸዋለሁኝ። ምን አርጉ ነው ደስ ይላል። እኔ ቲክቶክ ላይ ስመጣ ነግሬያቸዋለሁ። ከፖለቲካ ከማወቄ በፊት እጨፍራለሁ፣ ክለብ ወጥቼ አውቃለሁ፣ ጠጥቼ አውቃለሁ፣ ምን ብዬ አውቃለሁ፣ አጭር ልብስ ለብሼ አውቃለሁ፣ ጭፈራ አፍሪካ ጭፈራ ትወርክ አድርጌ አውቃለሁ። ቀድሜ ነግሬያቸዋለሁ። ከዛ ወደ ፖለቲካ ወደ ምናምን እድሜ ሲጨምር ያንን ነገር አቆምኩ ብዬ ነግሬያቸዋለሁ። ምንም ማለት አይደለም። ሌላን ሰው ጀጅ አላረግም። እንደዚህ በለቃቀጣል እኔ ጨዋ ልጅ ነኝ ጨዋ ወልዶ ጨዋ ያሳደገኝ አልልም። የኋላ ታሪካችሁን እየረሳችሁ ሰውን ሴት ልጆችን ዳውን ማድረግ የምትፈልጉ ሰዎች አላችሁ። ራሳችሁን ከፍ ራሳችሁ እንደተለወጣችሁ ራሳችሁ በቃ ከስርዓት ጀምሮ ከልጅነታችሁ ጀምሮ በስርዓት እንዳደጋችሁ የምታደርጉ ሰዎች አላችሁ። ግን እግዚአብሔር እውነቱን ነው የሚያወጣው አምላክ። እኔ ለዛ ነው እንጂ እኔ ስለማንም ምንም አይመለከተኝም። የራሴን ሐሳብ ነው ለጠየቃችሁ ነው የራሴን ሐሳብ የምሰጠውና አይኖ አንዳንዶቻቸው ማይቻቸዋለውኝ ያው ጓደኛ እኔም ስለማደርገው ለጓደኞቼ ምናምን ጠበቃውኝ ቆሜ ምናምን አረ ይሄ እኮ ምንም የሚካበድ ነገር አይደለም ምናምን እንዴ ምንም ነገር አይደለም። እኔ ደግሞ የሚያስቆኝ ለሴት እንቆማለን መጡ ምናምን አረ ይሄ ምንም አይደለም ምናምን ነገር እንዴ ምን ችግር አለው ይሄ ምናምን ቴንኪው አዲስዬ ይሄ ምን ችግር አለው ምናምን ዛሬ ስንት አመት ምናምን እኔ ከነቀኑ ነው ማውጣው። አትዋሹ። ውሸት በጣም ነው በህይወቴ ውሸት የሚያስጠላኝ። አንድ ነገር ለማዳን አንድ ነገር መዋሸት አያስፈልግም። እና እኔ ጭራሽም አላየውላችሁም እንትኑን ግን ጀስት የራሴን ሐሳብ ነው የምናገረው። እኔ ሊደብራችሁ ይችላል የምናገረው ነገር ግን አንዳንድ ሰው በቃ በጣም ስለታዘብኩ ነው እዚህ ቲክቶክ ላይ ባለጌ የሚባሉ ሰዎች ተሳዳቢ የሚባሉ ሰዎች የሆነ ተግባር ላይ አይገኙም። ተግባር ላይ የሆነ ተግባር ላይ ደግሞ የሚገኙት እኛ ጨዋነን ጨዋልዶ ያሳደገን የጨዋ ልጅ በስርዓት አድገን የመጣን ጠንክረን ሰርተን ለፍተን ጥረን ቤት ገዝተን እንዲበለን የሚሉ ሰዎች ናቸው የሆነ ቦታ ላይ የሚገኙት። ስለዛ ሴት ሆናችሁ ሴት ልጆች ሆናችሁ
ሌላን ሴት ራሳችሁ እንደ ንጹህ ከማየታችሁ በፊት የኋላ ታሪካችሁን ወቁ። የኋላ ታሪካችን ምን ነበረ? ምን ስናረግ ነበረ? ጠጥተን አናቅም፣ ጨፍረን አናቅም፣ ሰክረን አናቅም፣ ተበላቅጠን አናቅም፣ ሸርሙጠን አናቅም። የኋላ ታሪካችሁን ይዩትኝ። ከዛ አናቃለን። አሁን ላይ ደግሞ ትተናል፣ ተለውጠናል። ገብቷችኋል አይደለ? ማለት እንደዛ ብትሉ ችግር የለውም። ሌላ ሰው ግን ለማውረድ ግን አትምጡ። ሌላን ሰው ግን ለመጣል አትምጡ። እንትና እንዲበልቃጣናት ያ ባለጌ ልጆቿን የሰደበ እንትና እንዲያረገ ልጆቿን ለወንድ የከዳች ምናምን ማትሉት ጉድ የለም። የእናንተስ ጉድ ነው። ማርያምን የእውነቴን እኮ ነው ጋይስ። እኔ አሁን ብዙ ጊዜ ብጣላ ወይ ፖለቲካ ወይ በራሴ ግል ነው እንጂ ብዙ ጊዜ እኔ ግግም ብዬ እቺ ሴትዮ ድሮ ላይ እኮ አጭር ለብሳ ጡቷን ጥላ አይደለም። እኔ አመጣጤን አውቀዋለሁ። እንዴት እንደመጣው አውቀዋለሁ። እንዴት ከቲክቶክ በፊት ማን እንደነበርኩኝ አስቀድሜ ነግሬያችሁ ቪዲዮ አሳየቻችሁ። እንደውም ብዙ ጊዜ እንኳን እንዴ ላሰናብትክ እንትና የሆነ ቤት አይቼ ነበረ ደናደር እና ብዙ ጊዜ እንዴት ነው ራሳችሁን እንደ በላይ እንደ ንጉስ አታሳዩ። ስለዛ አይኖ ያው እኛ ሀበሾች እንግዲህ የታወቅነን ኧረ ምንድነው ምናምን ፎቶ ለጥፉ ምናምን ይሄ ምንም ማለት አይደለም ምናምን ያለ ነገር ነው ምናምን የዛሬ ስንት ዓመት ነው ችግር የለውም ጠንካራ ነው ምናምን አሁን ለመጣል ተመቶ ነው ምናምን ተብሎ ይሸፋፈናል። ግን ለሌላ ጊዜያችሁ ግን አፋችሁን ቆጥቡ ነው። ሌላን ሴት ከመናገራችሁ በፊት ራሳችሁን ይዩ ነው። ያንን ነው የምናገረው እና ስንት አሳልፈሽ ደስ ይላል። እኔ ከመጀመሪያው ማመጣጤን ተናግሬያለሁ። ጨዋነን የሚሉ ናቸው እኮ የጨዋ ወልዶ የጨዋ ቤተሰብ ያሳደገን የሚሉ ይገርሙኛል። እና እኛንም እኔ የሚገርመኝ ያ ቴቴ ምናምን አንዳንዶች ቤታ ልጇን ደብቃለች እና ለጊፍት ለገንዘብ ተብሎ ልጅ ተደብቆ ነው የሚመጣው ምናምን። እናንተ እኔ ልጄን ስደብቅ እናንተ ስንት አስወርዳችኋል? እሱን ነው ማወቅ የምፈልገው። እኔ ልጄን ስደብቅ እናንተ ስንቱን አስወርዳችኋል? ስንቱ ህፃን አስወርዳችኋል? እሱን ነው ማወቅ የምፈልገው። ገባችሁ? ኧረ እኔ ማንም አላየውም። እኔ ለራሴ እንቅልፍ ሄድም አልተኛው እኔ እና ነገ በደንብ በቪዲዮ እንትን እላለሁ። ዩቲዩብ ላይም ዛሬ ግማሽ ሰርቼላችኋለሁ፣ ለቅላችኋለሁ። አንድ ኮሽታ ከሰማው ዩቲዩብ ላይ ነው የምገባው። ዩቲዩብ ላይ አንድ ኮሽታ ከሰማው ዩቲዩብ ላይ ነው የምገባው። እና እኔ አንዳንድ ሰዎች ገረሙኝ ማለት ነው። አንቺ ነሽ የለቀቅሽ እያሉ ነው። ደግ ለቀቅኳ ታዲያ ምን እንዴ? እኔስ ብለቀው ማንም ፈርቼ አደባባይ ላይ ዩቲዩብ ላይ ምን ላይ ነው የተለቀ? አደባባይ ላይ የተወጣ ነገር ሲበላቀጡ ያልተሰበሰቡ ቤታ እውነት እንኳን አድርጌው ቢሆን ደግ አደረግኩ ነው የምለው። እሳ ያደረግኩኝ የኔን ስም ስታጠፉ ታይቷቸዋል። ያለ ስም የተሰራች ምን የራሳችሁ ሰውነት እያሳቀቃችሁ ሰው ጥሮ እንደዚህ መከራዬን አይቼ ስንት ነገር አድርጌ የከሳውትን ስሜን እያጠፋችሁ ልጅ ሳይኖረኝ ልጅ አለሽ እያላችሁ መጀመሪያ ተሰብስባችሁ አትቀመጡ? እኔም ካደረኩት ደግ አደረኩት ነው የምላችሁ። ምን አባታችሁ ልታመጡ? ያለ ስሜ ስም ስታጠፉ ማለኔ ቆመልኝ እካክ ደግሞ የኔ ስምማ ይጣፍጣችኋል። የኔ ስም እኮ በደንብ ነው የሚጣፍጣችሁ። በትንሹም በትልቁም ቤታ ናት ነው የምትሉት። መቼስ ደግ አደረኩ ነው የምላችሁ። ማንም ምን ፈርቼ እንዴ? ማንም ምን ፈርቼ ደግሞ አደባባይ ላይ ላይቭ ላይ ለተበላቀጣችሁት ደግሞ እኔ ቤታ ምን አባታችሁ ላርገላችሁ? ጉድ እኮ ነው እንዴ! ጉድ እኮ ነው። ይኑራ ናይጄሪያዊ ሰው አይደል እንዴ? እግዚአብሔር እኮ ነው የፈጠረው ናይጄሪያዊን እካክ። ናይጄሪያ ሌላ የፈጠረ መሰለ? አንተም አፍሪካ እሱም አፍሪካ። ማን ነው ሙና የምታስጠላው? እኔን እንዳይሆን ፎሎ አርገሽኝ ሙና የኔን አይሆንም ፎሎ አርገሽኝ በእርግጠኝነት። እና አንተ በቃ እንትን አረጉኝ እኮ አሁንስ ቅመም አረጉኝ። የሆነ ነገር ሲሆን ቤታ ናት የለቀቀችው ነው። ቤታ ናት እንዲያደርግ ደግ አደረኩ። እንኳን አደረኩ ሳያደረኩ ደግ አደረኩ ነው ምልክ። ለዛውን ቪዲዮ እየሰራው ደግ አደረኩ። ፊሽካ እየነፋው ነው ምልልህ። ማን አባቱ ከዚህ በኋላ እንትን ይላል እንዴ? ቤታ ናት ሁሉ ነገር ቤታ ናት። መጀመሪያ አትሰበሰቡም እንዴ? ስርዓት አይኖራችሁም እንዴ? እናንተ የትም በተበለቃቀጣችሁ በተበረጋገዳችሁ ቁጥር እኔ ቤታ ምን አባታችሁ ላርገላችሁ?
ተሰብስባችሁ መቀመጥ ነው። አሁንም እናንተ ስላነሳችሁት እንጂ እኔ ምንም የሚመለከተኝ ታሪክ የለም። ኮመንት ላይ 10 ጊዜ ደጋግማችሁ ስለጻፋችሁ ነው። አረፌ በምን አውቄ የሆነ ቪዲዮ ተለቋልና ቤታ ናት ይላሉ። ቅመም አረጉኝ እኮ ያማቸዋል እንዴ ሰዎች። መጀመሪያ ስርዓታቸውን አይዙም። እኔ ለራሴ ነው የራሴን የተናገርኩት። ምንድነው የተናገርኩት? ለጠይቃችሁ እንትና ቪዲዮ ተለቀቀ ላላችሁኝ ነገር ሼር ላረጋችሁት መልስ መስጠት ያለብኝ መልሻለሁ። ቢካዝ እኔም ቤታ ባለጌ ያሳደጋት አስተዳደጓ ያስታውቃል። እኛ ጨዋ ሁሉ ያሳደገን ካፋ የሚወጣው ቃል ሲሰቀጥጥ ምናምን ልጇን የካደች ሰውነቷን የሰራች ስንት ስም ሲጠፋ እኮ እኔ ማንም ሳይጥለኝ ተቋቁሜ የቆንኩ ሰው ነኝ። ገብቷችኋል አይደለ? የዛ ሰዓት የሴት መብት ተከራካሪ ነን የምትሉ እንትናን ገደለ ሚስቱን ገደለ አርቲስት ምን የምትሉ ወጣችሁ አልቆማችሁም። ፌር ሆናችሁ አልቆማችሁም። ሳይድ ይዛችሁ ነው ያላችሁት። አረ ደጋረኩ ነው የምላችሁ። ከዚህ በኋላ እኔ ተስፋ ቆርጫለሁ። ሰጥም ደጋረኩ እንኳን ሌላም ካለ ጨምራለሁ ነው ብላችሁ የሁለት ቀን ወሬ ነው። ከዛ በኋላ ነው በራሱት ዳቤት ታዬ ባሬ ጠፋሽ ቲክቶኩ ዝም አለ ሞቅ አርጊው ነው የሚሉት። አባታቸው አፋቸውን ይከፍታሉ። እና እኔ የምናገረው ምንድነው ራስ በቃማ ይሄ ትልቅ ነገር አይደለም፣ ብርቅ አይደለም፣ አዲስ ነገር አይደለም። ይሄ አዲስ ነገር አይደለም ጋይስ። ማንም ሰው የሚያደርገው ነው በህይወቱ የሰው ልጅ የሚያደርገው። እዚህ ምድር ላይ ያልሆነ ነገር አይደረግም። የሆነ ነገር ነው የሚደረገው። በቃ የተፈጠረ ነገር ነው የሚደረገው። ግን ምንድነው ራሳችሁን እንደንትን አትዩ ነው የሚያናድደኝ። ራሳችሁን እንደንትን አትዩት። እንደ ጨዋ በቃ እንደ ስርዓት እንዳለው ሰው እንደተለወጠ ምንም በህይወታችሁ አድርጋችሁ እንደማታረጉ አትዩ ነው። እና ሌላን ሰው ዳውን ለማድረግ አትሂዱ ነው የኔ ነገር እንጂ ይሄ ምንም ማለት አይደለም። ለኔ ምንም ስንት ነገር አይተናል እኮ ቴሌግራም ላይ። እና ራሳችሁን ከፍ አድርጋችሁ ሌላውን ሰው ለመጣል አትሂዱ ነው። ቴንክ ዩ። ይሄ እኔ ሀሳብ ያለኝ እንጂ ህዝብ በጣም ነው የሚወድሽ ማርያምን ጠላት አለው ሲሰምቻለሁ ነው። እኔ እኮ እግዚአብሔርን ነው የምላችሁ። እኔ ሰው ቢጠላኝ አምላክ ይውደደኝ። አምላክ አይጣላችሁ። አንድ ሰማይና ምድርን ህዝብን የፈጠረ አምላክ ከያዛችሁ ማንም ቢነሳባችሁ እግዚአብሔር ነው የሚጠብቃችሁ። እኔ በዛ ነው ማምነው ማርያምን። ሰው ወዳለው የሚወደኝን ወዳለው የሚያከብረኝን አከብራለሁ። ለሰው ሟች ነኝ፣ በተለይ ለወደድኩት ሟች ነኝ። ከዛ በተረፈ ግን ምንድነው ሁሌም ሰውን ይዤ ሳይሆን አምላክን ይዤ ነው የምሄደው። ሰውም እኮ ሊወደኝ የሚችለው እኮ አምላክ በእነሱ ተመስሎ ነው አይደል? እንዲወደኝ አምላክ የሚያደርገው። ግን እኔ በጣም የሚያዘንኩትኝ በአንዳንድ ነው ማለት እንደዚህ አሁን እንትና ከንትን ፎቅ ላይ ተወረወረ፣ እንትና ባሏ ደበደባት፣ እንትና ቤቷ ህይወቷ ተመሰቃቀለ፣ እንትና ላይ ቺት አደረገች እንዲያሉ ማለት ብዙ በቃ ለሴት ተቆርቋሪ ምናምን ይሆና የእውነት ናቸው የእውነት ነው የሚናገሩት ብዬ ያሰብኳቸው ሰዎች በቦታው አልተጠበቁ ላይ ካለ አይደል በጠበቅኳቸው ቦታ እንትን አላሉ። ፌር ናቸው ብዬ ነበረው በኩል ያስባሉ ብዬ ነበር። ግን ኤኒዌይስ እኔን ስሜን ጠርቶ ማንም ሰው ካልተሳደበ መብታቸው ነው። እኔ በዛ ነው ማምነው፣ መብታቸው ነው። እኔን ያኔ ሶኪ አርቲፊሻል በሆነ ምንም ችግር የለውም። ቢያንስ ፊቴን አሳያለሁ። አታስብ ለሱ አርቲፊሻል ምንም ቢያንስ በኮንፊደንስ ወጥቻለሁ። አንተ ተደብቀ በፌክ አካውንት አልከስከስ እንጂ እና እኔ አይመለከተኝም። እኔ ስሜ በተጠራበት በአሽሙር እኔ አሽሙር እንዳውም አልወድም። ባይዘው ብዙ ጊዜ የምጠቃው ምንድነው ሰው በአሽሙር ሲያወራ እኔ አሽሙር ስለማልችል በፍለፊት ነው የምጋፈጠው። ማንንም ቢሆን በፍለፊት ነው ቆርጬ ገማምሼ የሚሄደው ሁሏንም ማለት ነው። ግን በአሽሙር ለሚመጣ በአሽሙር ደና አድርጌ ለጠልጣቸዋለሁ። ስሜን ለጠራ ደግሞ በደንብ አድርጌ ማለት ነው ዩቲዩብ ላይ ሲሸቅልባችሁ ነው ሙሉ ደግሞ አሳይቻቸዋለሁ ደግሞ ማለት ነው። አንድ ቀን ቪዲዮ በሰራ ነው አይታችኋል። ስንቱ ዘይቱ ላይ ለሚንደፋደፈው አይታችኋል። በቃቴ ግን እኔ እግዚአብሔርን ሰው ስሜን ካልጠራ ምንም አይመስለኝም። ግን በአሽሙር ምናምን ለሚያወራ አሽሙር ተለማምጄ እመጣለሁ። ችግር የለውም። እንዴት አድርጌ አሽሙር እንደምንለማመድ አሳያቸዋለሁ።
እንዴት አድርጌ አሽሙር በጣም ነው አሽሙር የምጠላው ሚካኤልን። እኔም አልችልበትም፣ ያስታውቅብኛል። አሽሙር ሳወራ ግን መለማመድ አለብኝ። እኔ አሽሙርም እውነቷን ነው ዲቦራ፣ አሽሙር የሚያወሩ ሰዎች ቁጭራ ሰፈር ያደጉ ነው የሚመስለኝ። ይሄ በቃ ኩሽ ሰፈር ያደጉ በቃ እንደዚህ በቃ ማለት እኔ ከአንድ ሰው ጋር በግላጭ የተጣላሁት ሰው ከሆነ በግላጭ ነው የሚሄድበት ህዝብ ካወቀ። አንዴ ደግሞ ተጣልቼ ፍቱ ከተባለ በቃ ፈታው። ስነዛነዝ አሉልም እንደ ሰገጤ እግዚአብሔር ምስክር ሄዶን ያሁን የሆነ ቦታ ነገር ብሎ ስነዛነዝ አሉልም በቃ ፍቺ ቤታ ከተባልኩኝ በቃ ያን ሰው በቃ ቦታው ያለበት አልደርስም። ግን ሰው አሽሙር ሲያወራ ላይክ በጣም ነው የሚገርመኝ። በውስጥ አንዳንድ ሰው መጥቶ ይቅርታ ጠይቆ ምናምን ፈትቻለሁ በቃ ምናምን ልጄን ኢንሳኝ አልደርስ ምናምን ያሉ ሰዎች በአሽሙር ላይክ እናንተን አታክ ሊያደርጉ ይፈልጋሉ። እኔ ደግሞ በግልጽ ነው የምመጣላችሁ። ሰው ዝም ሲላችሁ ተከበሩ። አረ ዩቲዩብ እኔ አንድ ሰው ድምጼ ኮሽ ባለ ቁጥር ዩቲዩብ ላይ ወጥቼ ነው እንትምለው። ኮሽ ብቻ ይበል። በአሽሙር ላይ ዛሬ ተፖስቶ እኮ አይቼ ነው እና ላይክ በጣም ነው የሚያስጠላኝ። አሽሙር የሚያወራ ሰው ሴተኛ ዳሪ ነው የሚመስለኝ። በቃ ሴተኛ ዳሪ እንትን ላይ ያደገ ማርያምን በኢየሱስ እኔ በቃ እንዴት እንደሆነ አላውቅም። እኔ ብዙ ጊዜ ካያችሁ ሰው በአሽሙር ሲናገረኝ ቀጥታ ያን ስም ጠርቼ ነው ወይ በእንትን ምለው። እንደውም ምን ያውን አሽሙረኛ አረጉኝ። አሁን እንደውም እኔ በአሽሙር መናገር ጀምሬያለሁ። ኤኒዌይስ እና ሌሎቹም እኔ ሰው ስሜን ካልጠራ ከሰው አልደርስም። እኔ ሰው ስሜን አይጥራ፣ ስሜን ከጠራ ግን ዝም አልልም። ማንም ሰው እንደ አህያ የተሰደበ ገንዘብ የተሸቀለበት ጸጥ አይልም፣ ወጥቶ ይናገራል። ከዛ በተረፈ ግን ማንም ማንንም አይፈራም። አለቀ። አንተ ደግሞ ይሄን ነው የምታመጡት። እኔ እኮ ከየት ነው ቆይ ደግሞ እናንተ የምታመጣው? ይሄን ደግሞ ይሄ ለወርቅዬ ጉድ ፕሮፋይል ላይ ያለ አቤት አበሻ ግን እንደው አበሻ ግን ከየት ነው ምንድነው ጉድ ከየት ነው እየለቃቀማችሁ የምታመጡትኝ? ከየት ነው እየለቃቀማችሁ ነው? ምንድነው ደግሞ አንተ ፕሮፋይል ላይ ያረከው? እንደኔ ትክክለኛ ሰው እንደኔ ትክክለኛ ሆናችሁ መታችሁ ተናገሩ። እኔ አሁን ለምሳሌ ገና ስመጣ ቲክቶክ ላይ ተናግሬያለሁ። በፊትም ተናግሬያለሁ፣ አሁንም እናገራለሁ። አምናም ካቻምናም ዘንድሮም እናገራለሁ። እኔ እግዚአብሔርን በፊት ነው የምላችሁ ላይ 20 ስንት አመቴ እያለ ነው 21 22 ምናምን 23 አመቴ እንደዛ እያለ የኮቪዱን ጊዜ የምታስታውሱ ከሆነ እንዲህ ፖለቲካ ምናምን ሰው ሳያውቅ በፊት ነው የምላችሁ በደንብ ነው ክለብ ወጣው። በደንብ ኢንስታግራም ላይ አይጂ ላይ የሚያቀኝ ሰው በደንብ ያቀኛል። ክለብ ወጣለሁ፣ ጨፍራለሁ። ቅዳሜና ወር ከጓደኞቼ ጋር ነበሩኝ። ወጣለሁ። አበሾች አሉ፣ የዚህ ሀገር ዜጋዎች አሉ። ማርያምን ክለብ እንወጣለን፣ እንጨፍራለን፣ እንጠጣለን። የሆነ ኮንሰርት ሲዘጋጅ እንሄዳለን። ላይክ በጣም ነበረ እንትምለው ሺሻ የምትሉትን ምናምን ሁሉን ማየት ባለብኝ ጊዜ አሳልፌያለሁ። እኔ እድሜ ትልቅ አይደለም አሁንም ቢሆን ግን የሆነ አንዳንዴ በቃ እድሜ የሚገድባችሁ ነገር አለ። ሁሉን ነገር አጭር ልብስ ነው ምንም ማለት አይደለም፣ ምድር ላይ ያለ ነገር ነው። አጭር ልብስ ለብሻለሁ፣ ጡት ማሳየት ነው፣ ትወርክ ማድረግ ነው፣ ጨፍሬ የሁሉን ነገር አይቻለኝ። ግን አንድን ሰው ሄጄ ግን እኔ ጨዋ ወልዶ ጨዋ ያሳደገኝ አንቺ ዘልዛላነሽ ባለጌ አሳዳጊ በደለሽ ካፍሽ የሚወጣው ራሱ ቃል ወይ በኢየሱስ ስም ቤተሰቦችሽ ምንም አይሉሽም አልልም። ምክንያቱም የኋላ ታሪኬን አውቀዋለሁ። ምን ነበርኩኝ እኔ? እንዴት ነው አዋዋሌ የነበረው? ከማን ጋር ነው የምውለው ብዬ ከኋላ ታሪኬን አመጣለሁ። እናንተም እንደዛ አስቡ። የኋላ ታሪካችሁን አስቡና ምን አይነት ሰዎች ነበራችሁ? ምን ውስጥ ነበራችሁ? ዛሬ ያለፈላችሁ ወይ ዛሬ ያላችሁበት ቦታ ሳይሆን ከምን ተነስቼ ነው እዚህ የደረስኩት? ምን አይነት ሰው ነበርኩኝ? እኔ አሁን ድሮ ተሳደብ ነበር አይደል? አሁንም ስቲል እኮ እሳደባለሁ፣ ግን ካለኝ ነገር ላይ ቀንሻለሁ። እድሜ ይገድባችኋል። ማሰብ ትጀምራላችሁ ምናምን። በዙሪያችሁ ደግሞ ጥሩ ሰዎች መተዋወቅ ስትጀምሩ፣ አብራችሁ መግባት ስትጀምሩ ቀስ በቀስ ያለው ነገር ይተስተካከለ ይሄዳል። አንድ ሰው ሲጋራን በአንድ ቀን ሊያቆም አይችልም። ሱስ በአንድ ቀን ሊቆም አይችልም። ቀስ በቀስ ነው ሱሳችሁ የምታቆሙት አይደለ? ወር ቀስ እያላችሁ ነው የምታቆሙት። እንደዛ ሁሉ የሰው ልጅ ባህሪ ቀስ በቀስ ነው የሚቆመው። እኔ በፊት የነበረኝ ማንነት አለ፣ አሁን ያለኛል። ቀስ በቀስ እንደዛ ነው የሚቆመው። ግን ሰውን ግን ራሴን ጨዋ አድርጌ ግን ሰውን ባለጌ እያደረኩ አልሄድም። ራሳችሁ ምንም በቃ የጀግና ልጅ የጨዋ ልጅ